የለችም ባርኪ። እንዴት ባርኪ የለችም ማለት ምን ማለት ነው? የት ሄዳለ? የት ሄደች ነው? ምን አውቃለሁ ባርኪ። እንዴት ጥበቆቹ አብሯት አሉ አይደል? እንዴት ታዲያ ጥበቆቹ ጋር ጥበቆቹም የሉም። ማኔ ይደውልኩ ታነሳለች። ቶፋ ታነሳለች። እቺ ልጅ ምንም ልትሆን አትችልም። ምን ልትሆን ትችላለች? መቶ ጊዜ ነው ይላታል። መቶ ጊዜ ቶፋ በቃ ጥሩ ገና ሳይለንት ሊሆን ይችላል ምናምን በቃ የሆነ ነገር በቃ ቶፋ ምን ያወሰንከው ጉዳይ ነው? እኔ ወስኜ ባላቅማ ይሄንን ቀንስ ወሰንክብኝ በለኝስ ቶፋ ፕሊዝ እኔ ካንተ ሀሳብ ወጥቼ እራሱ አላውቅም። ለአንተ ጉዳይ እኔ አማክርሃለሁ እንጂ ወስኜ ባላቅም አንተ ግን በእኔ ሁሌ ትወስናለህ። ወይ መፍትሄ ምን ቶፋ እባክህ ተረጋጋ። አንተ እንደዚህ ስሜት አይነት ሰው አይደለም። ይገባኛል። ፓርቲ በጣም ባለውለታችን ነው። ከምን ያን ነገር አድናለች። አዎ ምንድነው ያለ አሁን በዚህ ነገር ያወራይ ነበር ወይ ምንድነው? ካልገኝ ልትረኝ ፈልገህ ነው አይደል? ካልገኝ ልትረኝ ፈልገህ ነው ወይ? ሳታስ ምንድነው ነው ያወራይ ያለው? አብሮት ነው ወይ ወጡት እንዴ? ቆይ ምንድነው ስራንተ ምንድነው? ምን ነው ከተረጋጋ ምንድነው የተፈጠረው? ዱዳ መስለ አውራ እኔ እኮ ግራ ገባኝ እኮ ምንድነው? አንዳችሁ ንገሩኝ እንጂ ምን ሆነ ነው? ምን ተፈጥሮ ነው? መጀመሪያ ተረጋጋ። ምን ሆነ ነው? ለጋሚ እነዛ ሰዎች መጡ ነው? ምን ተፈጥሮ ነው? ምን ሆነ ነው? ባርኪ የለችም ማኑ የለችም ባርኪ። እንዴት ባርኪ የለችም ማለት ምን ማለት ነው? የት ሄዳለ? የት ሄደች ነው? ምን አውቃለሁ ባርኪ። እንዴት ጥበቆቹ አብሯት አሉ አይደል? እንዴት ታዲያ ጥበቆቹ ጋር ጥበቆቹም የሉም። ማኔ እነሱንም ገዝቷቸው ይሆን አላውቅም። እኔ ግራ ገብቶኛል። እንዴ ስልካቸውን ዘጉት ነው ወይስ ምንድነው? ምን ተፈጠረ ነው ታዲያ? ለምን ደውላ ታገኛቸው? ስልክ የላቸውም። ማኔ እንዴት ስልክ የላቸውም ማለት ምን ማለት ነው? ትናንትና በጣም ስልክ አብዝተው እየተጠቀሙ ነበርና ተቀበልኳቸው። ያዘናጋቸዋል ምናምን ነገር እና ከእሷ ጋር ከእነሱ ጋር ኮንታክት የምታደርግበት ምንም አይነት ነገር የለም ነው? ምንም የለም። እኔ ከዚህ ወጥቶም አያውቁም እኮ እንዲወጡም አልፈቅድላቸውም። እሺ ተረጋጋ ቶፋ። አንተ በፍጹም እንደዚህ ሆነ አይቼ አላውቅም። እኔ መጀመሪያ የሆነ ችግሮች ሲፈጠሩ ምናምን ነገር መፍትሄ ተረጋግተህ ሁሉንም ሰው ታረጋጋለህ እንጂ እንደዚህ አትሆንም። እንዲህ በመሆን ምንም አይነት ነገር እንደማያመጣ ምን የተፈጠረው? በዛ ላይ ደግሞ እሷ ቀደሞ ቀልድ ስለምትወደው የሆነ ተወይ ይዛችሁ ተደብቀው ነው የሚሆነው። በደንባየው ቤቱ እኮ ምንድነው ነው ባርኪ ይሄ ይችላል። እዚህ ስር እንኳን ሳይቀርብ ፈለግኩት። ባርኪ 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 እሷ ማርካለች። እዚህ ስር ገብታ የምትደበቀው የት ነው የምትፈልጋት? ቶፋ ምናልባት የሆነ እንዳልሆን ቀልድ እያበዛች ምናምን ነገር ስለሆነ ወይም ደግሞ ከአንተ ጋር ፈኒ ለመፍጠር እንትን ብላ ይሆናል ነው። ባርኪ ፕሊስ እዚህ ጋር አለሽ። እኔ ያልፈለግሽ ሽንት ቤት ስር እንኳን ፈለግኳት እኮ የት። እሺ ቆይ ተረጋጋ መጀመሪያ። እሺ ወንድሞቿ ጋር ደውላ ቤተሰቦቿ ጋር ደውላ ምን ብዬ ነው የምደውለው? የሆነ ቴክኒክ መጠቀም ትችላለህ። ቀጥታ መናገር እኮ ላይ ጠበቅብህ ይችላል። አንዳቸው ጋር ደውል። ቴክኒክ እስቲ ንገረኝ እስቲ። በዚህ ሰዓት ላይ ምንም አይነት ነገር ብታወራ እነሱ ወደዛ ነው የሚወስዱት። ቶፋ አይጠፋም። የሆነ ነገር መጠቀም ትችላለህ። ለምሳሌ ይኸውልህ፣ እሺ በቃ እንደዚህ እናድርግ ሶፊ እና ከኔ ከጆጋ ያለሁበት ነገር ጥሩ ስላልሆነ አንተ ትደውልና ቶፋና ባርኪን አጥቻቸው ነበረ፣ ምናልባት ስልካቸው ዝግ ሆኖብኝ ምናምን ነገር ብለህ እስኪ በሆነ አይነት መንገድ አናግራቸው። ደውልና ቼክ አድርግ። ትንሽዬ ነገር ስለሷ ከሰማ ጭንቀት ነው የሚሆንበት። በሌላ አይነት መልኩ ይጠቀማል። አንተም ፈልጎ እንደደወለ አድርግ። ከባርኪ ከሱ ጋር ከሆናችሁ አገናኙኝ ይበላቸው። የሆነ ነገር ልንገር። እሺ የሆነ ታማሚ ሰው ያለበት ቤት ላይ እንትና ታሟል ብዙበታል ቢባል መርዶ ቀጥታ ሞቷል እንደሆነ ግልጽ ነው። ይገባችኋል ነው የምልህ። ይሄማ ትክክል ነው። ካለመደወል ታዲያ አይሻልም? ካለመደወል አይሻልም ወይ? የት ነበረች? ያው ምንም አያወራም። ዱዳ ይመስል ተናገር። እሺ ምንድነው የተፈጠረው? ምን ሆናችሁ ነው? በለው ቶፋ ተረጋጋ ፕሊዝ። አልነበርኩም ይለኛል። ምንድነው ያልነበረው? እኔ ስመጣ እኮ ካሜራ አብርቶ ምናምን እየፈለጋት ነበር ባርኪ ምናምን እያለ እኮ የት ሄደህ ነው ታዲያ? ዱዳ ይኸው አያወራም። ይኸው ያደረገውን አድርጎ ነው። ምንድነው ነው? ችግር ካለ መናገር ካለብህ የሆነ ነገር ካለ ተናገር። ቶፋ ሲጀምር ይኸውልህ አንድ ነገር ልንገርህ። ባርኪ ከዚህ በፊት የተፈጠረውን ነገር ታውቃለህ። አንተም ላይ እሷም ላይ የተፈጠረውን ነገር ጠንቅቃ ታውቃለች። የተሳሳተ ነገር ምናምን ነገር ወይም ደግሞ የቅንጦት ነገር ልታደርግ በፍጹም አትችልም። ጥበቃዎቹን ስልክ ስለተቀበልካቸው ምናልባት ወይ ወጣ ብለን ወይ ፈላልገናቸው እንመጣለን። መቶ ጊዜ ነው የደወልኩላት። አሁንም እየደወልኩኝ ነው። ምንም ግን ብታነሳ ጉድ አይደለችም። እሺ ኪያ ጋር ምናምን ነገር ደውላል። ምናልባት ወይ ኪያ መታ ምናምን ነገር ልታዝናናቸው ኪያ ይዛት ወጣ ምናምን ነገር ከሆነ ቆይ እሺ ኪያ ጋር ወይ ደግሞ ደውላት። ኧረ በፍጹም አይሆንም ቶፋ፣ እንደዚህ ኔጌቲቭ ነገር እንትን አትበል በፍጹም። አሁን ደግሞ ሲጀምር የሁሉ ጥበቆ ቤቱ እንደዚህ ተስተካክሎ እንደዚህ ሆኖ ሲጀምር
ሲጀምር ይኸውልህ በዚህ መልኩ ምናምን ነገር በሩ ተስተካክሎ በዚህ በኩል የውጭውም የውስጡም ሆኖ እነሱ ገብቶ ሄሎ ኪያ አይደለም ይቅርታ ይኸውልሽ ኪዩ ተረጋጊና አንድ ነገር አዳምጪኝ ጆ አብሮሽ ነው ያለው ጆ አብሮሽ ነው ያለው አይደለም በጣም አሪፍ አዎ እሱ ጋር መደወል ይችላል እሺ ይኸውልሽ ኪያ ተረጋጊ ምንም አልተፈጠረም ግን ባርኪን ከቤት ስንገባ አተናት ነበር ምንም አልሆነችም ተረጋጊ ኪያ ተረጋጊ ለመፍትሄ ነው አንቺ ከደወልኩልሽ ባርኪን ቤት ስንገባ አተናታል በቃ እሷ ጋር እኮ ትነግረህ ነበረ አኒ ኦኬ እሺ እሷ ጋር ብትሆን አረ ከደቂቃዎች በፊት ተደዋውለን ነበር ምናምን ነገር ብላኛለች ደውላልኝ ነበር ብላኛለች ሰላም ከኔ ጋርም ተደዋውላለች ግን አብራችሁ አይደላችሁ እሺ በቃ ችግር የለውም ነው ኖ አይደለም እኔ ቤታቸው መሄድ ስለፈለኩ እነ ቶፋ ጋር የቶፋንም ስልክ ስደውልለት አያነሳም የባርኪንም ስልክ ስደውላቸው አታነሳም በቃ ዝም ብዬ ልሂድ ቤታቸው እሺ ይኸውልህ እኔ እኮ ጥያት እኮ አልሄድም ነበር እኔ በቶፋታ ለቅጽበት እንኳን እኮ አልተዋትም ነበር በእንደዚህ አይነት ሁኔታ ላይ ሆኜ ልተዋት አልችልም ነበር ትንሽ እኮ ነው 30 ወይ 40 ደቂቃ እኮ ወጣሁኝ ስንት ቤት ነበር የጁ 40 ደቂቃም 30 ደቂቃም የወጣሁት የሆነ በቃ አላ ግዴታ ላይ ነው ያለሁት እና በጣም አሞኛል የሆነ መጸዳጃ ምናምን ነገር ግዛልኝ ስትለኝ በቃ ላይክ ጫን ምናምን ነገር ብሏት ከሆነ ምናምን ብዬ ልገዛላት እንደዚህ ሆነ አሁን እንዴ እሷ ልትገዛ ወጣ ይሆናል እሺ እኔ ልገዛ ወጥቼ እሷ እንዴት ነው ሄሎ ስትቆይባት በጣም አሟት ወጣ ይሆናል ቶፋ ጆ ሰላም ነው እንዴት ነህ አለን ቶፋ እኮ አልሰራ ብሎኝ እኮ ነው ከባርኪ ጋር አንድ ላይ ናቸው ብዬ ነው ወደ ቤት ሄዳለሁ ነው ብላ ስለነበረ ሜቢ አብረው ቤት መተው ከሆነ ነው የት ቤት ነህ እኮ አልመጡም አብረው ባርኪና ቶፋ አልመጡም አልመጣችም አይ ቶፋም ስልኩ እያነሳልኝ ስላልሆነ ሁለቱም እያነሱ ስላልሆኑ ሜቢ እናንተ ጋር እንመጣለን ምናምን ብለው ስለነበረ ወደ ቤት ከመጡ ብዬ ነው አልመጡም አይ በቃ ቤት ነው የሚሆኑት ሌላ ቦታ ሄደው ነው የሚሆነው በቃ ችግር የለም እሺ ቶፋ በፈጠረ ተረጋጋ በቃ አሁን እኮ አይ እንደውም የሚገርመው ሌላ ጭንቀት ይኸውልህ ሙሉ ቤተሰባውን ይታወቃል በዚህ በፍጹም አሁን እሱ በትክክለኛው መንገድ ነው ያናገረው ምርጥ ንግግር ነው የተናገረው በቃ ሁለቱም ፈልጋቸው ነበር ስላጣዋቸው ነው ሊዝናኑ ነው ብሎ ነው የሚያስቡት አንድ እሱ ሁለት ደግሞ ባርኪ እንዳልከው ማሟት ከነበረ መድኃኒት ልትገዛ ሄዶ ሊሆን ይችላል እንደዚህ ብለህ ደግደጉን ማሰብ ነው በፍጹም መድኃኒት ልትገዛላት እንጂ እንዴት ነው እሷ ልትገዛ የምትወጣው ስትቆይባት በጣም ማሟት ልትሄዳም ሊሆን ይችላል ቶፋ እባክህ ተረጋጋ ሶፊ የሚስበው አረጋጋው የማይሆን ነገር እንዳያደርግ አሁን እኮ ነው ግራ ተጋባው ምን ነገር ነው ያለው አንተ ሶማቲ ይሆናል የምን ሶማቲ ይሆናል በእናትህ ገና እየገባኝ ነው አንተ ደግሞ የሚጠብቋት ሰዎች ደግሞ ስልካቸው ተቀብሎታል አይደል ሶፊ የኛ ኃላፊነት ነው ወደ ቤት መሄድ አለባት ብለን እንደዚህ ምናምን ነገር ከመጣች በኋላ ይሄ ነገር ተፈጥሮ ከሆነ መቼ ነው ለራስ ይቅርታ ማድረግለት መቼ በፍጹም መሄድ አለባት ወደ ቤት እዛ ቤት ወንድሞቿ ቤት መሄድ አለባት ወይም ደግሞ ራሷ ጋር መሄድ አለባት ብለን የሌለ እንትን ብለን ነበረ ምናልባት አሁን የነበሩት ሰዎች የሚታወቁ ሰዎች የሚታመኑ ሰዎች ናቸው ይሄማ ምንም ጥርጥር የለውም የሆነ ችግር አለመግባባት ተፈጥሮ ነው እንጂ የሚሆነው ነው አይ እነዚህ ኪሱ ጋርዶቹ ከነራሳቸው የሆነ ነገር አድርገው አስቆነስ እኮ የሆነ ተወይ የሚሄድ ብላ ወጣ ይሆናል እንደዚህ ቢሆን ይሻላል እንደዚህ ደግደጉ ማሰብ ይሻላል ካልሆነ ግን ማለት ነው እኛ ካልሄድን ምናምን ነገር ግን በተለይ ደግሞ እኔ የሌለ መሄድ አለባት ምናምን ነገር ብዬ የሌለ ቅቡጥ አድርጌው እንደዛ አንተ ብዬ እኔ ሁለተኛ ስተት እንዳይፈጠር ብዬ ነው እሷ ሊፈልግ የመጣ ሰው እዛ አይደለም ማኑ ቆይ አንዴ ነገር እንዳይመጣ እንበላላስ የሆነ ነገር እናስብ አሁን በመቸኮል በመጥለው ምንም ይመጣልስ ነገር አይኖርም እሺ ደግሞ እሷ በጭንቀት የሆነ ነገር እያደረገ ቶፋ ያው ምንም ያስጨነቅ ነገር እኮ የለም ኮረጋ በለስ መደረግ ያለበት ነገር እናደርጋለን ካልሆነና ወይ እንውጣ በለውና እዚህ ጋር ዞር እያለን እንፈልጋት አይ ስም እየደዋወለ ነው ገና እንትን እያለ ነው ካልሆነ በቃ እዚህ ዞር እያለን እንፈልጋት እሺ ተረጋጋ ቶፋ ስልክ እየደዋወለ ነው ጭንቅ ብሎ ይወደ እኔ አንድ እንድታቀም የምፈልገው ነገር ቢኖር ማለት ነው ምንም አይነት ችግር ከመፈጠሩ በፊት ባርኪ ላይ ካለችበት ጎትተን ይዘናት ልንመጣ የግድ ነው በቃ ማየውን ነገር ነው እሷ ላይ የሆነ ነገር ከሚሆን በዚህ ሰዓት እኔ የሆነ ነገር ሆኖ ይችላል አጣጥሩ ራሱ አልችለው ምክንያቱም ከዛ ቤት መውጣት አለብሽ ምናምን ነገር ብዬ ስቀውጠው የነበረው ራሱ እኔ ነኝ እቺ ልጅ የሆነ ነገር ከሆነች የኔ ኃላፊነት ነው
በዛ ላይ ደግሞ ለቶፋ በእያንዳንዱ ጭንቀቱ፣ በእያንዳንዱ ችግሩ፣ በእያንዳንዱ ጉዳዩ ላይ ከጎኑ መሆኗን ታውቃለህ አይደል? በሁሉም አይነት ነገር ሁሉ አለሁልህ ያለችው እሷ ናት ታውቃለህ። በእኔና በኪያ ጉዳይ እኔና ኪያ እንደዛ እንትን ስንል እራሱ ስልኳ ላይ እሷ ባይባርክ ስልክ አለ የባርኪ ስራ እየደወልኩ ነው። ታነሳለች ቶፋ ታነሳለች። እቺ ልጅ ምንም ልትሆን አትችልም። ምን ልትሆን ትችላለች? መቶ ጊዜ ነው ይላታል። መቶ ጊዜ ሾፋ በቃ ጥሩ ነገር እና ሳይለንት ሊሆን ይችላል ምናምን በቃ የሆነ ነገር ነው። በቃ አየህ ቶፋ ካልሆነም ደግሞ በቃ ወይ ወተን እንፈልጋለን። እሺ ኧረ ሰፈሩ ላይ ያልፈለኩበት ቦታ የለም። አሁን እኮ ሲሰለቸኝ ነው እዚህ ጋር ልትገር ትችላለች እና ታረጋግጦ ጀመር ግራ ሲገባኝ ነው ነገር አያሳውቁም እነሱ ስልካቸውን ላይ ወስዶ ቶፋ ሲጀምር ማለት ነው። በፍጹም የሆነ ነገር ልትሆን አትችልም እሷ በፍጹም። ምክንያቱም የሁሉ ጥበቃ ተደርጎ ከቤት እንኳን ይዟት ወጣለች እንዳንል ከዚህ በላይ መጠራከር ከዚህ በላይ አሪፍ አድርገን ያሰራው የውጩንም የውስጡንም በር መንገድ ላይ ደግሞ ራሷን ደግሞ የሆነ ነገር ይዟት አድርጓት ብለን እንዳናስብ እነዛ የመሰሉ ወጠምሻ ጋርዶች ምንም ሊያደርጓቸው አይችሉም። ምንም ነገር የለም። በቃ ገንዘብ ገዝቷቸዋል። በቃ እነኚህ ሰዎች በፍጹም ቶፋ የሚታመኑ ሰዎች ናቸው አይደል? የሚታመኑ ሰዎች ናቸው አይደል? የሚታመኑ ሰዎች ናቸው። ስለዚህ ተረጋጋ ቶፋ። ምንድነው መረጋጋት? በቃ ምንም ሊፈጠር አይችልም። በቃ እዚህ ቤት ትምጣ ስልን እኮ እኛ የነበረው እንደዚህ ተስተካክሎ ነው። በእናትህ ረስቼዋለሁ። በቃ ምን ነው ስለረሳሁት ዝም ብትለኝ ነው የሚሻለው። አልገባኝም። ቢያንስ ሁለት ቀን እዚህ ብትቀመጥ ኖሮ ይሄን ነገር አይፈጠርም ነበር። እህቶች ያሉ እናት ያለች ሁሉም የሚጠብቃት ሰው ይኖር ነበር። እሱ ማሳብ ብትቀመጥ የማይሆን ነገር ነበር የሚፈጠረው ቶፋ። ይሄው ለእሷ የመጡ ሰዎች ቶፋ የሆነ ነገር ሆና ከሆነ ለእሷ የመጡ ሰዎች እዛም ቤት ሊቀመጡ የማይሆን ነገር ማድረጋቸው አይቀርም። ሴቶች አሉ፣ ህጻናት አሉ። ብቻዋን የሆነ ነገር ትሆን አይደለም ነው ቢያንስ ይላል። ታዲያ ለምን አንደማመጥም? ምን ለምን እንደማመጣው ሁሌ ያለመጥኳችሁ እኮ ነው። አንድ ቀን አዳምጠኝ ታላላት እንዴት አላውቅም ቶፋ። ሁሌ አንተን ስሰማ ነው የኖርኩት። አንተ ካልከው ትእዛዝ ወጥቼ አውቃለሁ እንዴ? ምን አድርጌ ምን ጣላበት ታይም እኮ አይደለም እኮ በቃ አሁን ምን ተጨቃጨቅበት ታይም አይደለም። ምን እየነገርኩት እኮ ነው ለማስረዳት ነው። ምን ታስረዳኝ? የለችም በቃ ጠፋችሁ። በቃ የለችም። በፍጹም ልትጠፋ አትችልም። ብትጠፋ ራሱ እምጥም ቢሆን ስምጥ ገብተን እናወጣታለን። ምንም ነገር አትሆንም። ሁሌ እንድትጨንቀኝ ነው አይገባም። ሁሌ እንድትጨንቀኝ በቃ ላንተዎቹ ራሱ ምን አልተመቹኝም ስለ እኔ ወርጃቸው ለምን ይዛችሁ መጣ እስቲ ታይያችኋለሁ። ቶፋ ለአንተ ብዬ ለእኛ ስንል ለሁላችንም ስንል ነው እንደዚህ አይነት ነገር እያደረኩ ያለሁት። ወደፊትም አደርጋለሁ። ትክክል ነው ባልኩት ነገር ላይ እያንዳንዱን ነገር ላይ ከመናገር ወደኋላ እኔ ምድብ ስተኛ ነው እኔ መወሰን እችላለሁ። አትችልም አይደለም ቶፋ። በእኔ የህይወት ጉዳይ ላይ ያልወሰንከው ነገር ምን አለ? ምን ያልወሰንከው ጉዳይ እኔ ወስኜ ባላቅም ነው። ይሄንን ቀን እስኪ ወሰንክብኝ በለኝ እስኪ ቶፋ ፕሊዝ። እኔ ከአንተ ሀሳብ ወጥቼ እራሱ አላውቅም። ለአንተ ጉዳይ እኔ አማክርሃለሁ እንጂ ወስኜ ባላቅም አንተ ግን በእኔ ሁሌ ትወስናለህ። አሜን። አዎ ቶፋ ስለምሳሳልህ ነው። በቃ አትሳሳልህ። በቃ እንድትሳሳልህ አንተ ብዬ ማሰበው አንተ ነህ። የሆነ ነገር ሆነሃል ብዬ ማሰብ አልችልም። ስለዚህ በእያንዳንዱ ጉዳይ ላይ ጫነዋለሁ። ትክክል ያልኩትን ነገር ከማድረግ ወደኋላ አልልም። ምክንያቱም እንዳልሆነ ነገር የጎዳኝ ነው። እኔ ግን ቶፋ ባህላዊ ለጤናት ብዬ ያሰብኳትን ወንድሜን አዳነች ያልኳትን ልጅ ልጠብቃት ቃል የገባሁላትን ልጅ ይሄው በተራራጫ ይዘዋት ሄዱ። የትም ይዘዋት አልሄዱ። የትም ፈልጋት እንታገስ ወይም ደግሞ ወተን እንፈልግ። ቶፋ ለምን አትነጋገርም እንጂ መፍትሄ አለ። መፍትሄ እኮ እንፈልጋታ አሁን ምን እናድርግ ነው? ምን ይሁን ነው የምትለው አንተ? ወጣሽ ምን ይሁን ወደ መፍትሄ እንሂድ እንጂ ቶፋ እባክህ ተረጋጋ። አንተ እንደዚህ ስሜት አይነት ሰው አይደለም። ይገባኛል። ፓርኪ በጣም ባለውለታችን ናት። ከልጅ ምን ነገር አድናለች። አዎ አንተ ጋር ያለውን ነገር በዚህ ሰዓት ተነጋግረን ደግሞ ደስ ነገር ያላችሁ ቶፋ ምንድን ያልተረዳን እንፈልጋት። አሁን እኮ እንፈልጋት ነው። በቃ ወደ መፍትሄው እንሂድ። በቃ እቺ ልጅ አሁን እኮ ያለ መግባት ነው የሚሆነው። እነሱ ጋር እንደው ስልካችሁን ተቀበላል። እሷ ልጅ ሜቢ ሳይለንት ሊሆን ይችላል፣ ወይም ስልኳን ጠላ ወይ ሰርቃ ወይ ጠፍቶባት ሊሆን ይችላል፣ ወይ ጃን ተጣውታ ሊሆን ይችላል። ቶፋ በፍጹም ደግሞ ምናምናቸው ሰዎች ናቸው እነዚህ ሰዎች። የሚከዱን አይነት ሰዎች አይደለም። በፍጹም ምንም አይነት ስህተት እንዳይፈጠር ብዬ ሶፊ የሚያውቃቸው እኔ የማውቃቸው ቶፋ በከፊል አንተም ራሱ በጣም የምተማመንባቸው ሰዎች እኮ ናቸው እነዚህ ሰዎች። እባክህ ምንም አይነት ነገር አይፈጠርም እመነኝ እባክህ። ከአንተ በላይ ደግሞ ይሄ ነገር ማለት ነው
እኔ ነኝ እዛ ቲል ምናምን ነገር ስለነበረው እኔ ራሱ ጸጸቱን አልችለውም። ስለዚህ ባርኪን በዚህ ሰዓት ምንም እንዳትሆን ከኔ በላይ የሚጓጓና የሚያስብ ሰው የለም በፍጹም። ሲጀምር ቶፋ እኔ በኪያ ጉዳይ ላይ እንደዚህ ስተረማመስ ምናምን ነገር ከጎን ሆና ከአንተ ጋር እየሆነች ያለችውን ውጣ ውረድና ከአንተ ጋር እያንዳንዱ ነገር አንተ ለማስደሰት እየሆነች ያለችውን ነገር አውቃለሁ። ስለዚህ ከማንም በላይ ባርኪ ምንም እንደማትሆን እንድትሆን አልፈልግም። እኔ ራሴ የፈለገውን አይነት መስዋዕትነት ከፍዬ ካለችበት ነው ይሻል ነው ቶፋ ቃል እገባለሁ በዚህ ጉዳይ። ስለዚህ ወጥተን ሄደን እንምጣ። ልተው አልችልም። በዚህ ሰዓት ልተው አልችልም። የገባበት አንዴ ምንድን ነው ቶፋ የምትለው? ምን እናድርግ ነው አሁን? ቁጭ ብለን ጠብቃት እንቀመጥ እኮ አሁንም እንፈልጋለን የምንችለውን ያህል። ካልሆነ ደግሞ ሰዎቹም ደግሞ ተሽጠው ከሆነ ደግሞ ሰዎቹ እያናነሱ ቤተሰቦቻቸው ጋር እየሄድን ማግኘት የምንችለው ነው። ሰዎቹ የምናገኝበት ነገር ነው። ያሉበት ቦታ ነገር ሰዎቹ ቤተሰቦቻቸው ግን ቶፋ ተረጋጋ። ምን መረጋጋት የሚባል ነገር አለ። ያሉበትን ብቻ ቦታ ንገረኝ። ሰዎቹ ያሉበትን ቦታ እኮ አንተ ማሳቸው ያሉበትን ቦታ ብቻ ንገረኝ። አንተ አምን የሚያስገባቸው አይደል? እኮ ንገረኝ ያሉበትን ቦታ። ሰካት ያዟልኳቸው ግን አንተ እኮ ነው ቶፋ አትያዟልካቸው። ሰዎቻቸው የት እንደሚኖሩ ቦታውን ብቻ ንገረኝ ነው እያልኩ። እሺ በቃ እንደዚህ እናንተ ፈልጉ እኮ ያሉበት ቦታ እናንተ እነባኪን ፈልጉ። ለኔ ሎኬሽን ብቻ ንገረኝ ያሉበት ብቻ እንደዚህ ሆነ ተደምረ ታረነ ቤተሰቡ ጋር ምን አይመለከተም። በሚደራገጥ ነገር የለም። ምንድነው አይመለከተም ማለት ምንድነው ቶፋ እንዴ? ምንድነው አይመለከተም ማለት? ሰዎቹ ያሉበትን ቦታ ብቻ ንገረኝ። እኔ ሌላ ነገር አልፈልግም። አንድ ነገር ሌላ ወሬ አልፈልግም። እኔ ብቻ አልተወም። ይሄን ነገር አንተ ምን እንድታውቅ እፈልጋለሁ። በእንደዚህ አይነት ኢሞሽን በሆንክበት ሰዓት አይደለም፣ በእንደዚህ አይነት በተናደድክበት ሰዓት በኖርማሉም ሰዓት ብቻ አልተውኩም። በፍጹም ቶፋኔ ተናደጄ ምንም ነገር እንዳደርግ ፈቅደልኝ አታውቅም። ስለዚህ ዛሬ እኔ ተራ ነው። አንተ ተረጋግተህ እኔን ታዳምጠኛለህ። የት ቦታ ብኔ አላዳምጥም። በቃ ታዳምጠኛለህ ብቻ። እንድትሄድ አልፈቅድም። አሁንም አልነግርህም። ቤተሰቦቿን እነሱን ፍለጋ ስትሄድ የሆነ ነገር መንገድ ላይ ብትሆንስ? እንደዚህ ነው። ምንም አልሆነም። ቦታውን ብቻ ንገረኝ ቶፋ። አልነግርህም። የፈለግከውን ነገር ታደርጋለህ እንጂ አልነግርህም። ካለበለዚያ አብረን እንሄዳለን። ከአንተ የምፈልገው ተረጋግተህ ራስህን ጠብቀህ ባርኪን ነው። ባለፈው ያልከውን መተግበር ፈልገህ ነው? ምንድነው ነው ባለፈው ያልኩት መተግበር የፈለኩት ምንድነው? ተናገረው። የምር የጨለልኩኝ ምን ለማድረግ ፈልገህ? ምን ለመናገር ፈልገህ? አሁን ሞራል ነው እኮ ተናገራ። ምን ለማናገር ፈልገህ ነው? ሞራል ኖሮ ወጣ ስራት ስራት መናገር እኮ ያ መናገር ያለብህን ተናገር። ምን ለማለት ፈልገህ ነው? እኮ ተናገር። ህይወቴን እሰጥሃለሁ። ከእንደ ካህዲ ግን እንድትናገረኝ አልፈልግም። ለአንተ ስል ህይወቴን እንደምሰጠው ምንድን ነው እያለ ካልገኝ ልትለኝ ፈልገህ ነው? ካልገኝ ልትለኝ ፈልገህ ነው ወይ? ሳታስብ ምንድን ነው እያወራኝ ያለው? ተናገር። መናገር የፈለግከው ነገር ያለብኝ እኔ ራሴ እነግርሃለሁ። አንተ ምንም መተርጎም አይጠበቅብህም። ስለዚህ የምንድን ነው ዳዳር የምትለው ንገረኝ። እኮ ዝም ብለህ እነግርሃለሁ። ባርኪና ከሳታ ነው ወይስ ባለፈው እዚህ ጋር ቁጭ ብለህ ምን አሉት ስለሰጧት ለኪያ ደበረህ አይደል? ነው ሶስት ስለሰጧት እና ከዛ በጥፍ መልስ ላለልኝ ይሄንን ነው። በጣም ጥሩ እየመጣ ያለው አንተ በጣም ጥሩ እየመጣ ያለው እና እኔ ባርኪና ሰብስባት ማለት ነው። የምን ሎኬሽን? የሰዎቹን አድራሻ ስጠኝ። አብረን እንድንሄድ ከፈለክ አብረን እንሄዳለን። ካልበለዚያ እዚህ ጋር ተናድጃለሁ። የተናደድከውን ያህል እንድትናደድ እፈልጋለሁ ብለሃል። ለዛ ነው ሎኬሽኑን መሰለኝ። ስለዚህ ይሄ ጨዋታ ነው ምናምን ነገር እኔ እየቀለድኩ ነው። ካልበለዚያ ደግሞ የምርም አድርገዋለሁ ነው እያልከኝ ያለው። እኔ እንደዛ ለማታደርግ ጠንቅቄ አውቃለሁ። እኔ ስለሱ አይደለም የሚያወራሁት። ነገሩን አታዙረው። ሎኬሽኑን ብቻ ስጠኝ። እንደዛ ካላሰብክ ደግሞ አብረን እንሄዳለን። እንደዛ ካላሰብክ ደግሞ ሰዎቹ ጋር አብረን እንሄዳለን ብያለሁ። ባርኪን ፈልጋት ከሱ ጋር ሆነ እኔ ሎኬሽኑን ስጠኝ። እኔ ሄጄ አናግራቸዋለሁ። እዛ ከሄድክ በኋላ የሚፈጠርብህንስ የሚጠብቀንስ ነገር እነዚህ ሰዎች ሆን ብለው አድርገውት ከሆነ እዛ እንደምትመጣ አውቀው የሆነ ነገር አዘጋጅተውልስ ቢሆኑ ሶፊ ይሄ ነገር ይሆናል
አዘጋጅተውለት ይሆንስ? እሺ እንደዛ ከሆነ እኔ ባርኪን እፈልጋታለሁ። ሁለታችሁ ጁዛ በቃ እዛ ሄዳለሁ። እንደዛም ይሻላል። ምንድን ነው የምትለው? ምንድን ነው የምትፈልገው ከእኔ? ከአንተ ባለፈው እኮ ነች እያለ ያደረኩት እኮ ቀልዴን ነው። ቀልድህን ነው? ቀልድህን ነው። አሁን ግን እንደውም ቀልድህን እየመሰለኝ አይደለም። በደንብ እሺ። እና እየተናገረውን ስራ ታይዝም እንዴ? ዝም በል ቶፋ። ምኑ ከምኑ ይገባልክ ያለው እንዴ? ባርኪ መጥፋት ነው ምን የሚያገናኘው ነገር የለም። እኔ ምን አቀለኝ ወለው ይችላል። በቃ ሜሪ አትችልም። አሁን ምንም ተረጋገጠ ነገር የለም። እኛ ሜሪም ካለብን እኛ እንሄዳለን። ያመጣነኛ አይደል ጠባቂዎችን እኛ መጠየቅ ባለብን መንገድ ሄደን እንጠይቃለን። አረ ይኸው ቶፋ የምታምነኝ ከሆነ ኪያ ትሙት ነው የምልህ። ኪያ ትሙት ካልኩኝ እንደማልዋሽ ታውቃለህ። ኪያ ትሙት ነው የምልህ። እኔ አሁን ባርኪ ባለመኖሯ ጉዳይ ምንም ነገር ያደረኩት ነገር የለም። የማውቀውን ታሪክ የለም። እና አንተ አለህበት አልኩኝ እኔ አውሮ ያ ማለት ደብቃት ነው ወይ አውቀህ ነው? ጎዳ ነው እንዴት ነው ተደምተኛ? እንዴት ነው ምን እንድነው ነው እሺ እያልከኝ ያለው? ባርኪ ምንድን ነው ማሰጠኝ? ሎኬ አደጋ ነው። አሁን እኔ ስናደድ ደስ ብሎ ነው የተናደድኩ ይመስለው ነው። አደጋ ነው ቶፋ ተረዳኝ። ይኸውልህ አንድ ነገር እንድታቀም የምፈልገው ነገር ቢሆን ብቻህን እዛ አትሄድም። መሄድም ካለብን አብረን እንሄዳለን። ለምንድን ነው የማታዳምጠኝ? በቃ ተረጋጋ። መሄድም ካለብን አብረን እንሂድ። ካለበለዚያ ግን ብቻህን አንተ ይኸውልህ እቺ ልጅ ለእኔ አደራ የተሰጠችኝ ልጅ ነች። ቤተሰቦቿ እያለቀሱ ነው። ትናንትና ቤት ጠርቶኝ እያለቀሱ አንተን ስላመንህ ነው ብለው ጉዳዩን ሰምተዋል። አጎቷ ሰምቷል። እናት አባቷ ባይሰሙ እንኳን በጣም የቅርብ ዘመዶቿ የተወሰኑ ሰምተዋል። ለምነውኛል ጠብቅልን ብለው። እንዴት ነው እነሱን አደራ የምበላው? እንዴት በሰላሳ ደቂቃ ውስጥ እሷ ጠፋለች። እዚህ እንዴት ቶፋ ልጠፋ አትችልም። ቢያንስ 30 ደቂቃ ቶፋ። እነዛም ሰዎች የምናምናቸው ሰዎች ናቸው። አዎ እሺ ነገር አድርገው ሆነ እንዳልከው ሆነ። አሁን ጊዜ አለፍ እሺ ግን እሺ አንተ መንገድ ላይ ተረጋጋ። ቢያንስ እንኳን ሌላ ነገር ተደርጎ ታግታ እንኳን ቢሆን ሰዎች ተዘጋጅተውበት ለሚሆን ሰው የሚችል አረማመድ አካሄዳችንን አስተያየታችንን እንኳን ተጠብቀን ነው መሄድ ያለብን። እንደ ሞዴል ሊድልህ ካቶክ ምናምን ልጓዝልህ። አረ በፈጠረሽ እንዴት አረማመድ አረማመድ ሌላ ጊዜ ማቆም ቶፋልን አትሆንም። አንዋር በቃ ይናገራው እየሰማህ ከሄደ በኋላ አደጋ ነው የሚሆነው። አሁን እዚህ ብቻ ወደ 30 ደቂቃ ጠፋ። 30 ደቂቃ ሄደን መፈለግ እንችላለን። ይኸው እንዴት እንደሚል ና ተቀመጥ። በእንደዚህ አይነት ሁኔታ ካልሆነ አረ ቶፋ እሺ እንከተለው ና በቃ ይሄን ያወራል እንዴ? እሺ ቆይ እንዴት ነው እንደዚህ ተከትለ ነው ደውልለት? አረ ቶፋ አስጨነቀኝ። እኔ ለማንም ልደውል አልችልም። በእንደዚህ አይነት ሁኔታ ሆነ የጋርዶቹ ቤት ብንሄድ ራሱ እኔ ትደውልለታለህ ወይስ አትደውልለት? አልደውልለትም። እንደዚህ አይነት ሁኔታ ነው ከሆነ አንተ ከኔ ጋር መሆን አይጠበቅብህም። ይጠበቅብኝ። በፍጹም አልሄድም። በፍጹም አልሄድም። ባርኪን ለማግኘት ብዬ ራስህ ስታጣ የምትፈልገው እኔ ከኔ ምንድን ነው የምትፈልገው? ደብ የፈለግከውን ነገር አድርገኝ። እረዳለሁ፣ ይገባኛል። ምንድን ነው የሚረጋጋ? እንዴት ነው የሚረጋጋው? የት ሄደህ ነበር? አሁን እኔ መረጋጋት ነው የሚያሳስባችሁ? ቶፋ የተፈጠረው የሆነው ነገር ሁሉ ሆኗል። ምንድነው የሆነው? ንገረኝ እስቲ። የሆነው ነገር ያለችበት ሁኔታ ምንም አይነት ነገር ምንም ተረጋግተን እናስብ። ምናልባት ይቺ ልጅ እኮ ነገርኩ እኮ የሆነ አይነት ሁኔታ ላይ እስቲ አንተ ተረጋግተህ አስብና ንገረኝ እስቲ መፍትሄ። ቤት ውስጥ ጨንቋት አዝናኙሽ ወጣችሁ ብለው ሊሆን ይችላል። እራሱ አይደለች እንዴ? በፍጹም ስልክ አትያዙ ብያቸዋለሁ ያልከው አንተ ራስህ አይደለ እንዴ? ስልክ አትያዙ ስላልካቸው የሆነ ቦታ ሆኖ ሊሆን ይችላል። ይሄው ከስንት ሰዓት ጀምሮ እየፈለግናቸው ነው። ላይ እንወጣለን፣ ታች እንወርዳለን። ያልሄድንበት ቅያስ ያልደወልነው ሰው ጋር የለም አይደለ? እኔ በቃ እሺ እኮ በቃ የምታግዘኝ ከሆነ አግዘኝ፣ ቦታውን አሳየኝ። ማታግዘኝ ከሆነ ደግሞ መሄድ ይችላል። እሺ ሄደህ ከሰዎቹ ጋር ምን ልታደርግ ነው? እሺ ምን ልትላቸው ነው? እሺ ንገረኝ፣ ምን ልትላቸው? እምላቸውን እናውቃለሁ። ለኔ ንገረኝ እኮ ለኔ ንገረኝና ትነግራቸዋለህ ለነሱ። ቶፋ አንድ ነገር እንድታቀም ፈልግ። ባርኪ የት ናት እላቸዋለሁ። በቃ ባርኪ እሺ አሁን አሳየኝ። እሺ ንገረኝ። እሺ ባርኪ የት እንደሆነች ባቀን ያላሳየህም እንዴ? እነሱን ልጠይቃቸው እንዴ? ቶፋ በእንደዚህ አይነት ልጠይቃቸው አልፈልግም። በዚህ ውድቅት ምናምን ነገር ከሰው ጋር ተደባድበህ የሚፈጠረው ነገር ሌላ ነገር እንዴ? ሊደባደብ እኮ አይደለም ባርኪ ልፈልጋት ነው የሚሄደው። ከመቼ ጀምሮ ነው አንተን እንደዚህ ሆነ እማቀህ? ቶፋ አንተ በዚህ ደረጃ እኔን እያናገርክ ማቀመች ነው እንደ ሶፊ ከኔ ጋር ተጣልተህ መለየት ማትፈልግ ከሆነ ንገር እሺ። አለበለዚያ ግን እኔ ብቻዬን ልፈልጋት ይድል። እነዛንም ልጅ ይዘውልኝ ይድ እንደዛ ሰዎች ቶፋንም ገፈታትረ ሶፊንም ገፈታትረ እንደዛ ምናምን ነገር አስቀየመው ብቻዬን እፈልጋታለሁ ብሎ እንደሄደው ባታረኩት ሰውዬው ልብሴን የፈለኩበት ቦታ ልክ ይመጣል ይችላሉ። ምን አገባው እና እነሱ የሚናገረኝ እኔ የትኛው ማንነት የትኛው ባህሪ ነው አንተ ልብስ አውጥተህ እስክጥል ድረስ ያደረሰ? ቶፋ አንተ እንደዛ ነህ
እኔ ለሆንኩት ነገር በጠቅላላ ከሰነት አትንገረኝ። እነግርሃለሁ። ወደ ራስህ እንድትመለስ አስፈላጊ ከሆነ እነግርሃለሁ ደጋግሜ። ቶፋ የሚበጀን መረጋጋትህ ነው። እየጮክ እየለፈለፍኩ ሊሆን ይችላል፣ ግን ቶፋ ለባርኪ መገኘት ነገር ልንገር። እሺ አደክም። እኔም ደክሜያለሁ። ቆመኛ ነኝ፣ ድክማል። እኔም ደክሞኛል። አላፈጠርንም አይደል? በቃ ወደ ቤት እንሂድ። በቃሽ። ወይኔ ቶፋ እዛ ሜዳ እኮ እንትን ነው የምትለው። እሺ ምን አድርግ ነው እሺ የምትለኝ? ተረጋጋ። አልረጋጋም። እባክህ በፈጠረህ ቶፋ። አንተ ደግሞ እንድታወራኝ አንተ ምንም አትሄድ። አንተ ዝም በል እሺ፣ ዝም በል እሺ። አንተ ቶፋ እሺ፣ በቃ እሺ እንሂድ። እሺ ግን መጀመሪያ ተረጋጋና፣ አሁን አንድ መሄድ ያለብን ቦታ አለ። እዛ ለካሜራ ላይ ይመች ይችላል። መጀመሪያ እሱ ቦታ እንሂድ። እሺ ና ብቻ ተረጋጋ። በቃ እባክህ በቃ ብቻ ተረጋጋ። ተረጋጋ። ልብስህን ጥለህ እንደዚህ አውልቀህ ጥለህ መንገድ ላይ መሄድ። ይኸው ሶፊን በታች በኩል ሄዷል እያፈላለገው። እኔም የቻልኩትን ነገር እያደረኩ ነው አይደል እንዴ? ተረጋጋ። መጀመሪያ ራስህን አንተ መጀመሪያ ኮንትሮል አድርገህ። እሺ በእንደዚህ አይነት ሁኔታ መፈለግ ምን የሚሉት ነገር ነው? የትም ልትሄድ አትችልም ቶፋ። የቻልከውን ነገር እያደረግህ ነው፣ እያፈላለካት ነው አይደል እንዴ? ስለዚህ አሁን ተረጋጋ። ልብስህን ልበስ። እሺ መጀመሪያ ልብሱን አምጥተህ ልብሱን ልበስ። አልፈልግም። እንዲሁም ቶፋ እንዲህ በመጨናነቅ ምንም አታመጣም። ምን እያስጨነቀኝ ነው? ምን ማለት ነው አትጨነቅ? አንተ አትጨነቅ ስላልክ ነው እንዴ እኔ የምጨነቀው? ለምን ተረጋግተህ የሚሆነው ወደ መፍትሄ ከመቼ ጀምሮ ነው አንተ እንደዚህ ሆንከው? ሁሉንም ነገር በመፍትሄ በማድረግ ወይም ደግሞ ቁጭ ብሎ በማሰብ ተረጋግቶ በማሰብ አይደል እንዴ ሌላ ነገሮችን የምታስተካክለው? እኔ ፈልግ እሺ ተወኝና እኮ ዛሬ ላንተ ሲሆን ነው እንደዚህ የምትለው። ልብስህን አውጥተህ ጣልክ እኮ በሰላም እኮ አይደለም። እንዴት ነው የሚሞቅ በዚህ ውድቅ ተጨለማ ላይ? ቆይ ኧረ ቶፋ በፈጠረህ እባክህ ተረጋጋ። ኧረ እኔ ተወኝ እንፈልግ በቃ። እሺ እኮ እንፈልግ እኮ። እሺ ምንድን ነው የምትለኝ? እምልህ ተረጋጋ። ልብስህን አውጥተህ ጣልክ እዛች ጋር ሰዎች ላይ ምናምን ነገር ደግሞ ገፋችሁ ምናምን ብለህ እንዴት ነው ሰውየውን ወሩር ያጋጨው ከእንትን ጋር? እሺ እኔ ምን አድርግ ነው የምትለኝ? አንተ ራስህን አረጋጋ። ከፈለክ ቤት ሂደህ ተቀመጥ ወይ ደግሞ እኔ አፈላልጋታለሁ። ይኸው ሶፊ በታች በኩል እየሮጠ ነው። እሱ ራሱ በጣም አስደንግጠዋል። ራሱ መቆጣጠር አልቻለም። በዚህ በዛ እንትን እያለ ነው። አሁን አንተን እንዳላጣ አንተን እያስፈራኸኝ እኮ ነው። ከባርኪ ይልቅ አሁን ለአንተ መፍራት ጀመርኩ። ወዴት ታጣኛለህ? እኔ ሁኔታ ጥሩ አይደለም ቶፋ። እኔ እየደነገጥኩ ነው። እያስደነገጥከኝ ነው። እያስፈራኸኝ ነው። የኔ መጨነቅ አይታየም እንዴ? እኔ የምሆነውን ነገር እሺ ተረጋግተህ መደወል ያሉብን ስልኮች እንደውል። እስካሁን እያፈላለግናት ነው። ምንም አልቆምንም። ይኸው እግራችን እየተንቀጠቀጠ ነው። ማን ጋር ልደውል? እሺ ልጆቹ ጋር ደውል። ልጆቹ ጋር ደውል። ስልክ የላቸውም። ማን እንዴት ነው የምትረዳኝ? ቤተሰቦቹ ጋር ነው ያለኝ አላልኩም? እሺ አንተ ቤተሰቦቿ ስልክ ጋር እደውላለሁ። ግን አንተ እንደዚህ ሆነ አይደለም። እነሱ ጋር ሩጬ ካልሄድኩ እያልክ ነው። ይገባኛል፣ እረዳለሁ። ተጨንቃል። እኔ ተጨንቄያለሁ። ምናልባት እሺ ቤት ገብታ ሊሆን ስለሚችል ወይ ወደ ቤት እንሂድ። እሺ እኮ ቤት ጋር እንሂድ። እሺ ትረጋጋለህ? መጀመሪያ ተረጋጋታል። አልተረጋጋም ቶፋ። ልብስህን ያለበስከውን ልብስ ተመልከት፣ እንዴት እንደጣልከው። ከሰውየው ጋር እንዴት እንደተጣላ ተመልከት። አይደል እንዴ? እሺ ምን እስኪሆን ነው የምጠብቀው? ንገረኝ። እሺ ምን ላድርግልህ? እና እንሂድ በቃ እንፈልጋለን። እርግጠኛ ነህ? ኧረ እኔ በእናትህ አታልክመኝ በእናትህ። እሺ እሺ ና እሺ በጣም ብለህ እሺ አይቼብህ የማላውቀውን ነገር እኮ ነው እየሆንክ የእነሱ ሰፈር በዛኛው ነው። ቤታቸው አንገባም። መጀመሪያ እኛ እቤት ከመሄዳችን በፊት ወደ ቤት ተመልሰን መጀመሪያ መምጣት አለመምጣቷን ቼክ ማድረግ ይኖርብናል። እዛ ከመሄዳችን በፊት የእሷ ቤት አንሄድም በፍጹም ቶፋ። እሺ አልኩህ እኮ እኔ ምን አድርግ ነው የምትለኝ? አልተረጋጋህም ቶፋ። ምንድን ነው እንዴት ነው መረጋጋት የምችለው? ይሄ መረጋጋት ነው? ይሄ መረጋጋት ነው ወይ? መረጋጋት ታሳየኝ። ስላልገባኝ በደንብ አሳያለሁ። በደንብ አሳያለሁ። ይኸው በዚህ ቅያስ ምን ታጣ ባርኪ ናት ይላል። ባርኪ ናት ይላል። ተረጋጋ። እዛ ሰፈራቸው ሌላ ትርምስ ምናምን ነገር የታለች ምናምን ነገር ብለህ እንዳታንኳኩ። የጋርዶቹ ቤት ማለት ነው። እኔ እነሱ ጋር ለምን እንሄዳለን? በቃ ተውኩት እኮ አልኩህ አይደል? አዎ እሺ ተረጋጋ። የት ብለን ነው ሻው ምን ፈልገህ? እኔ እኮ ግራ ገባኝ። እየቻልን የትኛውን ነገር እናሳስራለን። በቃ መሄድ ያለብን በጠቅላላ ቦታ እንሄዳለን። ማድረግ ያለብንን በጠቅላላ እናደርጋለን። ሄሎ ሶፊ፣ ሄሎ እንመለስ በቃ ነው ወይ ሶፊ? አሁን ከቀደም ጀምሮ እየፈለግ ነው። ምንም የተለየ ነገር የለም። እሺ ደህና ነው። ተረጋግቷል። አሁን ይሻላል። ተረጋግቷል አልኩ ሶፊ። እሺ ያለበት ነው። ምንም አዲስ ነገር አለ የለም? ሲባ ኦኬ። እዛ መጣት
እዛ ማጣሃት ና በቃ ይኸውልህ ሶፊ ቶፋ በጣም እያስቸገረኝ ነው። ዝም ብሎ እንደ እብድ እየሮጠ ነው። ከሰዎች ጋር መጣላቱን ጀምሯል። አሁን አላውቅም በቃ በጣም ጨንቆት ነው እሱ ማለት ነው። እሺ አሁን ያለበት ይኸውልህ አራመንታው ጋር አለ አይደለ? በታችኛው እነ ባርኪ ሰፈር የመጀመሪያው ቅያስ ላይ እዛ ጋር እንገናኝና ቤት ሂደን ቼክ አድርገናት ከሌለች ተመልሰን ወደዛ እንሄዳለን። ፍጠን በቃ እሺ ፍጠን። እኔ ስለኔ የኔ ልብስ መልበስ ነው እዚህ ነው ያስጨነቀው። እንዴት ነው አውጥተህ የጣልከው? ባርኪ ምናምን ነገር ብለህ እንደዛ ጥለህ እንዴት ነው እንትን ያልከው? ቶፋ ያ ሰውዬስ ምን አደረገ? ምን አደረገ ማለት ነው? ምንም አላደረገም እኮ ሲያልፍ ነካ ነው ያደረገው። የኔ ልብስ መጣል እሱ ስለሱ ምን አገባው? እንደዛ ያደረገው ይመለከተዋል። ቶፋ ሰው ከራሱ ጋር ብዙ አይነት ጠብ ይኖርበታል። ከራሱ ጋር ብዙ አይነት ትርምስ ውስጥ ይሆናል እኮ አይደል እንዴ? ያም ሆነ ይሄ እሱ አይመለከቱም፣ ጉዳዩ አይደለም። ይመለከተዋል። ያለህበትን ጭንቀት እሱ የት ያውቃል? አሁን እኮ አንተ ስለጨነቀ ነው እንጂ ቶፋ ያንተ ባህሪ እኮ ሆኖ አይደለም፣ ያንተ ማንነት ሆኖ አይደለም። እንደዚህ ከመቼ ጀምሮ ነው እንደዚህ ልብስ ጥለህ እንደዚህ እንትን ብለህ ምናምን ነገር ሀገር እያዝልኝ የምትለው? ከሁላችንም ቀድመህ መፍትሄ የምታመጣው ለእያንዳንዱ ነገር አንተ አልነበርክም? ለራስህ ነው እንደዚህ የምትሆነው? እኔ አሁን ግራ እየገባኝ የት ራሱ እየፈለግናት እንደሆነ ራሱ ግራ እየገባኝ የቻልነውን ቦታ ለማ የት ነው ብለህ እንፈልጋለን። እሺ የቻልነውን ቦታ ሁሉ ሞክረናል፣ አድርገናል አይደል? ቆመናል አልቆምንም፣ ግን ደግሞ ምንም እኮ መፍትሄ የለም። ማን ዝም ብለን ነው እየለፋን ያለው? ወይ ሰዎቹን ቤት ወይ ያሳየኝና እዛ አልጠይቃቸው እንጂ በፍጹም እዛ መሆን አይችልም። ነው ቶፋ እዛ ሄደህ እንድትጣላ እዛ ሄደህ እንድትደባደብ ልጅቷን አምጥቶ ተምጣለው ነው ህፃን ነኝ ወይ አሁን የማደርገውን አላውቅም። ሁኔታ አይታወቅ። አሁን የምታደርገውን አታውቅም። ያለህበት ሁኔታ ምንም ያለህበትን እስከማታውቅ እስኪመስለኝ ድረስ ነው እየሆንክ ያለው ቶፋ። ምንም በፍጹም እስኪ ሁኔታውን ተመልከት እስኪ ያለህበትን ሁኔታ እሺ በቃ እኔ ራሴን እያመመኝ ነው። እሺ ከዚህ በላይ እኔ መፈለግም ማየትም አልፈልግም። ስለዚህ ወደ ቤት በቃ እንሂድ። ሶፊ ጋር ደውለትና ወደ ቤት። እሺ ሶፊ ነው እየመጣ ነው። አራት መንታው ጫፍ ላይ እንገናኝ ብዬዋለሁ። እዛች ጋር ይደርሳል። አንተ ግን ተረጋግተህ ሶፊንም ስታገኝ እንዳታመናጭቀው ለመፍትሄ ነው የሚነገር። በቃ ተረጋጋ ቶፋ። እንደዛ ሰው በጀርባ ወደ ዘይልኝ አንተ ደግሞ አጥፋው። ወደ በቃ ባባ ካሜራውን አጥፋው። በቃ ካሜራውን አጥፋው።